ውጣልኝ በመጀመሪያ ሳታስፈቅደኝ ነው ፊት ለፊት ካሜራ ያበራው ፈቅደህልኝ እኮ አስገብተኛል እኮ ለምን አትውጣልኝ የመውጣት ደግሞ የማስወጣ መብት አለኝ አይደል ራስህን አረጋጋ አልጨረስንም ገና እባክህ ነው ወንድሜ ውጣልኝ ውጣ ተነስና ውጣልኝ ማናንተ ከቤት እንደዚህ መጣ ስለገኝ ማናንተ አንተ ወንድም እየሰማኸኝ ዝም በል እኮ ዝም በል ይቅርታ አድርግልኝና ወንድሜ ጥያቄ ጠየቀኝ መልስ መለስኩልህ አይደል ማመን ያለ ማመን ያንተ ፋንታ እኔ ጋር ያለውን እውነታ ግን ነግሬሃለሁ እንዴት ነው ሙሉ ልብ እንደዚህ ደፍረህ ልትናገረኝ እየቻልክ ያለው ምክንያቱም ማን አንተ ማነች እሷ እንዴ ምን ትሰራለች በሰዓት ስነ ስርዓትን ያዝ ወንድሜ ስነ ስርዓትን ያዝ ቤት ድረስ መጣህ እኮ ነው እየናከኝ ያለው እንዴት ታውቂዋለሽ እንዴን ሰውዬ አታውቀኝም ነበር ግን አሁን አወቅኳት ተረጋጋ ምን ማለት ነው አስረጂ እውነትን ለምን ትሸሻለህ ለምን አትጣልኝም ከቤቴ እውነቱን ለምን ውጣልኝ እያልኩ እኮ ተረጋጋ ለምን አትወጣም አባ ካሜራውንም ወደዛ አድርግልኝ አትፈልኝም ነው ውጣልኝ ከቤቴ ምንም ቢሆን በአሁን ሰዓት መስራት ያለብኝ እኔ እሷ ተመርቃ ነገር ብዙ ደረጃ ላይ እንደምትደርስ አውቃለሁ ምክንያቱም አንተ ትክክለኛ ስራህንና ትክክለኛ ያለን እውነተኛ ስሜት ብትነግረኝ ደስ ይላል ነገርኩ እኮ ወንድሜ ኢቨን ጾታዊ ግንኙነት ራሱ ቢፈልግ አድርግለት የሚል መልእክት እኮ ነው ያለው አያደርግም ወንድሜ እኔ እንደዚህ ማለት ነው የሆነ ኢንፎርሜሽን ካሜራው መጥፋታችን ነው ጋዜጠኛ ነኝ ይቅርታ ያው ለሱ ይቅርታ እናውን ብርሃን እየሰጣት ነው ወይ ጭራሽ ጨለማ ህይወት እንድትኖር ልታረጋት ጠዋት ነው የወጣችው ክላስ ነበር ክላስ ነው ይቻላል አይ አይደለም የትም ትሄድ የትም አንተ ምን አገባህ አው በትክክል ነው ልክ ነህ በርግጥ ያለንበት ሁኔታ እኮ እንደዛ ሊያስደርግ ይችላል ግን ደግሞ እንዴት ጭንቅሊና ይሄን ነገር አክሰፕት ሊያደርገው ይችላል ስለዚህ ፍርሃት ውስጥ የከተታቸው ይሄ ጸጸቱ ራሱን በመጠጥ ውስጥ መደበቁ ማዘኑ ስላደረገው ነገር እያሰበ እያወራ ማልቀሱ እነዚህን ሰዎች በቃ ካሁን አሁን ሚስጥራችንን አወጣ የሚል ድንጋጤ ውስጥ ይከታቸዋል ብዬ አስባለሁ እንኳን የማያወራውን ነገር እኮ ነው የመጣለ ሊያቀርበን አልፈልግም እናንተም ይሄን ሊያቀርበን አልፈልግም እኛ ከየት ነበር እስኪ ተደወለው ማለት የት ነበር ሞቶ የተገኘው አልጋ ይዞ ይሰክራል በጣም ያው ሰዎች የሚነግሩኛል እኔም አጋጥሞኛል አንድ ቀን አይቼዋለሁ እና በውጭ ነው የሚያድረው ከዛን ግን ሞቶ ተገኘ እንዴት ነው ሞቶ የተገኘው ወንድማቸው ጤነኛ አልነበረ ማለት ይቻላል አምሮ ትንሽ ታውቆ ነበር እኔ በበኩሌ በጣም አዘኛለሁ እውነት ለመናገር ወይ መኮንን ሊሆን ይችላል ያ ባለጊ ተረጋጋ ባክን ተረጋጋ ስሜት አጋጥሞ እኔ በግሌ ለማስተካከል ሞክሬ ነበር እንደ ወንድምናቴ ግን አልቻልኩም ገባ ለማንም አይናገርም እኔ በግድ ተጭኘው ምን ሆነሃል ብዬ እንትን ካላልኩ በስተቀር አይናገርም ሰክሮ በዛ መጠን የሰከረ ሰው ገመድ አስሮ ራሱን ሊያንጠለጥል ይችላል የሚሉ ነገሮችም ጥያቄዎችም ያነሳን ነበር እንደ ወንጀለኛ ቢሆንም ከኛ ጋር የተላመደ ሰው ስለነበረ እሱን ማጣት ያሳዝነናል ምክንያቱም ሰው መሆኑን ነው እኛ የምናውቀው ምክንያቱም አደገኛ ጸጸት ላይ ነው ያለው ራሱን በመጉዳት ውስጥ ነው ያለው ራሱን በማሰቃየት ውስጥ ነው ያለው እሰይልል የሚያስብል ነገር ከዲኤምሲ ሪል ስቴት ከዚህ በፊት ዝቅተኛ ፍሎር ፈልገው ሳያገኙ የተመለሳችሁ እንዲሁም ለመግዛት እየተዘጋጃችሁ ላላችሁ ደንበኞቻችን ድርጅታችን ሆልድ ያደረጋቸውን ቤቶች ማለትም 18 ቤቶች ብቻ ለሽያጭ አቅርበናል። ቤቶቻችን ከስቱዲዮ እስከ ባለ 4 መኝታ ሲሆኑ ባለ 1 መኝታ 77 ካሬ፣ 95 ካሬ እንዲሁም 99 ካሬ፣ ባለ 2 መኝታ 111 ካሬ፣ 116 ካሬ እንዲሁም ባለ 3 መኝታ ከ130 ካሬ ጀምሮ ማግኘት ይችላሉ። በዚህ ላይ በ10% ቅድመ ክፍያና 60% ባንክ የተመቻቸላቸው ናቸው። ልብ ይበሉ፣ ድርጅቱ ከሚሰጠው ቅናሽ በተጨማሪ ይህን ቻናል ማለትም የንስራይንን ጠቅሰው ለሚመጡ ደንበኞቻችን ተጨማሪ ቅናሽ አዘጋጅተናል። ለተጨማሪ መረጃ በ0997 24 8676 ላይ አለያም በ0997 398676 ላይ ይደውሉ። ሰላም በድጋሚ እንግዲህ እንደምን አላችሁ ውድ ቤተሰቦች እንደምን ቆያችሁ እንደምን ከረማችሁ በያላችሁበት እንግዲህ ሰላም እግዚአብሔር ከሁላችሁ ጋር ይሁን እያልኩኝ እነሆ ውድ ቤተሰቦች ድጋሚ መጥቻለሁ። ዛሬ ከጠዋት ጀምሮ እንግዲህ የነበረውን ነገር እያንዳንዱ ነገር ተመልክታችኋል። የነበረውን ነገር እያንዳንዱ ነገር አይታችኋል።
ብዙ መረጃዎችን አግኝተናል። ስለ ታምራት ብዙ ነገሮችን አውቀናል። እንዲሁም ስለ መኮንን ብዙ ነገሮችን አውቀናል። ታዲያ ውድ ቤተሰቦች ታምራት እንግዲህ በተባለው ልክ እንደተባለው ዛሬ ሴት ታመጡልኛላችሁ እንዳለውላ መልእክት ልኮላቸዋል ልጆቹ። መልእክቱን ተከትለን እንግዲህ እኛ እዛ ቦታ ልንሄድ ነበር። ነገር ግን ሰዓትና ቦታውን በስትክክል ድጋሚ አሳውቃቸዋለሁ። እዛ የምደርስበትን ሰዓት በአግባቡ እነግራቸዋለሁ ስላለ እኛ ምንድን ያደረግነው ቀጥታ እነዚህ ያዘጋጇትን ሴት ለማግኘት ነበር ነው። ያዘጋጇትን ሴት ደግሞ ማን ያዘጋጃት የሚለው ነገር ስናጣራ ሌላ እቺን ሴት ያዘጋጃት ሰው አለ። ስለዚህ ምንድነው ያደረግነው? ቀጥታ ሐሳባችን ምንድነው የሆነው? ሄደን ቀጥ ብለን ይችን ልጅ ያዘጋጃትን ሰው ማናገር እንፈልጋለን። ምክንያቱም የተፈጠረ ነገር ስላለ ምንድነው የተፈጠረው አብረን የምንመለከተው ይሆናል። እንደምትመለከቱኝ እንግዲህ ሁላችንም በተጠናከረ መልኩ ልብስም ቀይረን ራሳችንን ቀይረን በአግባቡ ለፕሮግራሙ ወይ ደግሞ ታምራትን ለመያዝ ዝግጁ ሆነን እንገኛለን። የትም ሳትሄዱ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ይሆናችሁ እንድትከታተሉ ጋበዝኳችሁ። አዲስ ሆናችሁ ካላችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትርሱ። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ደግሞ ላይክ እና ሼር እያደረጋችሁ ለብዙ ሰው አድርሱልኝ። ውድ ቤተሰቦች ዛሬ ታምራት በእጃችን የሚገባበት ቀን ነው። አዎ ዛሬ የድል ቀን ነው። ስለዚህ የትም እንዳትሄዱ እስከ መጨረሻው ድረስ ተከታተሉኝ። መልካም ጊዜ። ሰላም እንዴት ነህ? ደህና ነህ? ሁሉ መልካም እግዚአብሔር ይመስገን። አይ ካሜራ እሺ። አይ አንዳንድ ጥያቄዎችን ልጠይቅ ነበር። የሆነ ኢንፎርሜሽን ይቻላልና ነው ጋዜጠኛ ነኝ። ይቅርታ ያው ለሱ ይቅርታ። ያው እንደነገርኩህ ካሜራውን አንዳንድ ዶክመንተሪዎች እየሰራው ነውና ስለ አንተና ስለ ቤተሰቦች ስለ ጥንካሬያችሁ ምናምን ነገር ብዙ ነገር ሰማሁና ያው እኔ ደግሞ የምሰራው ምንድነው አካባቢዎች ላይ በሚገኙ ማህበረሰብ ውስጥ በሚገኙ ጠንካራ ወጣቶች ላይ አንዳንድ ቪዲዮችን እየሰራው ነውና ዶክመንተሪ ቪዲዮችን ማለት ነው። ከነዛም መሀል እንግዲህ አንተ ጠንካራ ወንድም ሆነ ለእህትን እያስተማርክና እንዲሁም ደግሞ እናንተን ለማሳደግ እናታችሁ ደፋ ቀና እያለች እንደሆነ መረጃው ስለደረሰኝ እስኪ እነዚህ ቤተሰቦች ለምን ኢንተርቪው አላደርጋችሁም ብዬ ነው የመጣሁት። አዎ ልክ ነህ። ግን አጋጣሚ ድንገት ሆነብኝ ብዬ ነው። አዎ ድንገት ነው። ያው ዶክመንተሪ ስንሰራ አጋጣሚ ያው የሆነ ቤቱን መረጃ ሲደርስን አንኳኩተን ገብተን እነዛን ሰዎች በአግባቡ ጠይቀን ምናምን ነገር ያው ዶክመንተሪ ለማስተማሪያ ያክል ነው። ያንተን ጥንካሬ፣ የእህትን ማንነት፣ የእናታችሁን ስለ እናታችሁ እያንዳንዱ ነገር ያላችሁን ነገር ለማህበረሰቡ ለማስተማሪያ ነው። እኔ እንጃ አባት የሚያስተማምን ነገር ስለ ፍቃድም ሳታሳየኝ ድንገት መጣ ካሜራ ዶክመንተሪ እየቀረጽኩ ማለት ነው ማለት ነው። አዎ ትክክል ነህ። ድንገት ነው የመጣሁት እንደነገርኩህ ያው ድንገታዊ ክስተት ነው እንደዚህ አይነት ነገር የሚፈጠረው ከስንት አንድ ነውና ምንድነው መሰለህ የኛ ድርጅት ከውጪ ካለ ድርጅት ጋር ነው የሚሰራው። እንደዚህ ለመሸፋፈን ምናልባት ግራ ከገባ ያው ትንሽ ጉንፋን ነገር ስለያዘኝ ነው። ያው በአየር አድርጎ ጉንፋን የሚተላለፉ እነዛን ነገር ለመቆጣጠር ነው። ከዛ ባሻገር ደግሞ ምንድነው ይሄ ድርጅት ለእንደነዚህ አይነት ቤተሰቦች ለእንደነዚህ አይነት ወጣቶች ድጋፍ ያደርጋል። ዶክመንተሪ እንሰራና እነዚህ አይነት ሰዎች መደገፍ ስላለባቸው ህይወታቸውን ወደፊት የሚያስተካክሉበትን ነገር እንዲያገኙ እናመቻቻለን። ይህን እድል መቼም እንዲያመልጥ የምፈልግ አይመስለኝም። ምንም ነገር የለም። እነዚህ የምታያቸው ሰዎች በጠቅላላ እንግዲህ በዚህ በጎ አድራጎት ስራ ላይ የተሰማሩ ወጣቶች ናቸው። እንደ አብዛኞቹ እንደምትመለከታቸው ወጣቶች ናቸው አይደል? ስለዚህ እነዚህ ሁላ ወጣቶች የምታያቸው በዚህ በጎ አድራጎት ስራ ላይ የተሰማሩ ወጣቶች ናቸው። ድርጅቱን ደግሞ ሰፖርት የሚያደርጉት የውጭ ድርጅቶች ናቸው። ስለዚህ ይህን ድል ባታስመልጡ የተሻለ ነው ብዬ አስባለሁ። መልካም እሺ። መልካም እንግዲህ ውድ ቤተሰቦች ያው ፍቃደኛ ሆነው አስገብተናል። በመጀመሪያ ፍቃደኛ ስለሆንክልኝ ከልብ አድርጌ አመሰግናለሁ። እስኪ ከተዋወቅን ጀምር። ማን ልበል ስምህን? ስሜን አዶንያስ ማለት አዶንያስ። መልካም እሺ አዶኒ። ያው እንደነገርኩ አንዳንድ ቤተሰቦች ዝቅ ባለ ሁኔታ ውስጥ እየኖሩ ግን ጠንክረው ከማንም በላይ የሚኖሩበት ብቃት አላቸውና እነዛ ነገሮች እንደ ጥያቄ እንደ ኢንተርቪው እያደረግን ዶክመንተሪ እየሰራን ድጋፍ መደረግ ካለበት ለነዛ ሰዎች ድጋፍ እንዲደረግ ነገር የሚደረግላቸውን መንገድ እናመቻቻለን ማለት ነው። ለዛም እንግዲህ ዛሬ እና ያው ድጋፍ የሚደረግበትን መንገድ ለማመቻቸት እንግዲህ እየሰራን እንገኛለን። ከዛ መሀል እንግዲህ ስለእናንተ ብዙ ነገር ሰማሁና እስኪ አዶናይ ከማን ጋር ነው የሚኖረው?
እስኪ የተወለደ እንዴት ተወለደ ማለት ያለበትን ያደገበትን መንገድ ቢነግረኝ። እሺ በመጀመሪያ እኔን አክብረህ እዚህ ድረስ ስለመጣ በጣም ነው የምሰግነው። እና ደግሞ ምንድነው ከእህቴ ጋር ነው የምኖረው። ታናሽ እህት አለች። በርግጥ ታውቀዋለህ ያለውን ነገር በጣም ብዙ ውጣ ውረድ አለ፣ በጣም ብዙ ችግር አለ። እና እንዴት ነው ያንተ ኑሮ ብትለኝ ታናሽ እህት አለችኝ፣ ኮሌጅ ነው የምትማረው እና እሷን ሰፖርት ማድረጋት በአሁኑ ሰዓት ያው እኔ ነኝ። ከዛም ባሻገር ደግሞ እናታችን አረብ ሀገር ነው ያለችው። እሷ ነች ብዙውን ነገር ሰፖርት የምታደርገን እናታችን። እና ያው እሷንም ይሄን ያህል ጫና እንዳይበዛባት ታውቀዋለህ፣ የአረብ ሀገር ያለውን ነገር ይሄን ያህል አይመቻችም። እና እሷንም ላለማስቸገር ምናምን ያው በአቅሜ ተፍተፍ እያልኩኝ ከኔም አልፎ እሷን ለመርዳት ያው እንግዲህ እስካሁን ድረስ አለ እንደዚህ። መልካም እንደነገርከኝ ከሆነ ያው እናታችሁ አረብ ሀገር ነው ያለችው። አንተና እህትህ ናችሁ የምትኖሩት አንድ ላይ። ታናሽ እህትህ ተማሪ ነች። ኦኬ ማለት እዚሁ አዲስ አበባ ነው የተወለዳችሁት? አዎ እዚሁ አዲስ አበባ ነው የተወለድነው። ሌላ ዘመድ ምናምን ነገር የላችሁም? አባታችሁ ምናምን ነገር? ከአክስታችን ጋር ነበር የምንኖረው። እና አጋጣሚ የቤተሰብ አለመግባባት ግጭት ነበርና ያው ሁለታችን ኑሮን እንገፋለን ብለን ከቤት ወጥተን እስካሁን ያው ለዚህ ደርሰናል። መስገን ነው በእኛም ጥረት በፈጣሪም ብርታት አለን እስካሁን። ከማለት እስኪ ያው እንዳልከኝ ከሆነ ከአክስታችሁ ጋር ነበር የምትኖሩት እና ትንሽ የቤተሰብ ግጭት ተፈጠረና ከጥላችሁ ወጣችሁ። ምክንያቱ ምን ነበር? ማለት የግጭቱ መንስኤ ምን ነበር? ያንን ነገር እንችላለን? ምን መሰለ ያጋጨን በማላችን የተፈጠረው ነገር እናታችን እንደነገርኩ እዛ ነው የምትኖረው አረብ ሀገር እና ረጅም ዓመት የሰራችበትን ገንዘብ ያው ለእኛ ነው የምትልከው የነበረው እና ያው አክስታችን ማለትም የእሷ እህት ማለት ነው የምትልከውን ገንዘብ በጣም እንትን አለችው። ስለ እሷ እዚህ መጣ ልትለወጥበት ምናምን ነገር አስባ ወይም ለኛ አስባ ነበር የምታደርገው። ያው ግን እኛም ከገንዘቡም ሳንጠቀም ይሄን ያህል ምንም ነገር ሳያደርግልን እሷ ነች ሙሉውን ነገር እያጠፋች ያለችው። ስለዚህ ከዛ ነገር ጋር መዛለቅም ስላልቻለ ወጥተን እስቲ ለብቻችን ሞክረው ብለን ይወጣ። ኦኬ በአክስታችሁ ስም ነበር ገንዘብ ይላክላችሁ? በትክክል። እና ያንን ገንዘብ እሷ ለራሷ ጥቅም ነበር የምታውለው? በትክክል። አዎ ለእሷ ጥቅም ነበረ። ታውቃለህ እሷም ተማሪ ነች ብያለሁ። ያው ይሄን ያህልም በቃ ስለ አለ አይደለ በትንሹ ነበር ምናየው ያንን ነገር። ያው የቀረው ነገር እሷ ነው የምትጠቀምበት። ያው ትንሽ ከበድ ይላል። በተለይ ደግሞ አረብ ሀገር እየሰሩ ለቤተሰቦቻቸው ለልጆቻቸው እንዲሁም ደግሞ ለራሳቸው የወደፊት ህይወት ለሚልኩት ገንዘብ ቤተሰብ አውድሞት ሲገኝ ሲያጠፋው ለግል ጥቅሙ ሲያውለው በጣም ያማል፣ ይከብዳል። ታዲያ አንተ ትምህርት አትማርም ነበር ነው ወይስ እንዴት ነው? ነው እንደዛ ሳይሆን እኔ እንኳን ጨርሻለሁ። አካውንቲንግ ነበር የማረው። በአካውንቲንግ ተመርቄ ጨርሻለሁ። ኦኬ። እና ስራ አላገኘህም በተማርክበት? ያው በተማርክበት እንኳን ታውቀዋለህ የሀገሪቱን ሁኔታ ተምረህ ምናምን በተማርክበት ማግኘት ይከብዳል። ባይሆን እሱን ትቼ ያው ግዴታ መቀመጥም ስለሌለብኝ ከኔም አልፎ እህቴም ስላለች እሱን መርዳት ስላለብኝ አየር ባየር ስራ እንደዛ ነገር እየሞከርኩ ነው የምገኘው። አየር ባየር ስራ ማለት ያው በትክክል ማለት እቃ መግዛት መሸጥ ምናምን ነገር ነው አየር ባየር ስራ ወይስ ምንድን ነው? ያው እንዴት ነው? አዎ እንደዛ ነገር ነው። አየር ላይ የመጣውን ነገር እንትን ማለት ነው። ይሄን ያለ ስለ አንድ ቦታ ፊክስ የሆነ ነገር አይደለም ልፈልግ ነው። ቋሚ ነገር አይደለም። ያው ቅድም እንግዲህ በላይኛል አስተዳደጋችሁ ማለት አኗኗራችሁ ከአክስታችሁ ጋር ነበር። እንዴት ነው አባታችሁ ምናምን ነገር የለም ነው በህይወት ወይስ ምንድን ነው? ወይስ ተለያይታችሁ? አባታችን እንኳን ቆየ ካረፈ በህይወት የለም። እናም ያው የሱም ማዘን አለ እንደዛም ሆኖ አለን ይመስገን። ትንሽ ከበድ ይላል። ሌላ ዘመድና ነገር የላችሁም ከአክስታችሁ ውጭ? ያው በቅርብ የነበረች እሷ ነበረች። ያው እሷ ጋርም ነበር የምንኖረው እንደነገርኩ። በመሀላችን ትንሽ መጋጨት ተፈጠረና ከዛም ወጣናል። እንግዲህ ራሳችንን ያለን ለራሳችን። ኦኬ። ያው እንዲህም እንዲያም ቢሆን እያለፍነው ይመስገን። አዎ ብዙ ጊዜ አንዳንዴ እንደዚህ አይነት ነገር ሲፈጠር ራስን ችለው መውጣትን የመሰለ ነገር የለም። በትክክል። ነገር ግን ራስን ችለህ ስትወጣ ብዙ ፈተናዎች ይመጣሉ፣ ብዙ ችግሮች ይጋረጣሉ። እነዛን ችግሮች እነዛን ፈተናዎች እንግዲህ በጠንካራ ሁኔታና አይከፈሉ መስዋዕት ከፍለህ
ራስህንም ሆነ እህትህን ማቆየት ያለብህ ይመስለኛል። እህትህ ምን ላይ ነች አሁን ላይ? ምንድን ነው የምትማረው? ስንት ዓመቷ ነው? አሁን ላይ እህቴ 1 ዓመት ታናሽ ነች። 20 ዓመት ነው እና ማርኬቲንግ ተማሪ ነች። እሷም በጣም ጎበዝ ተማሪ ነች ከምልህ በላይ። ለእሷ በቃ ያለኝን ቦታ ልገልጽልህ አልችልም። እናም እንደ ልፋቴም አግኝቻታለሁ። በጣም አሪፍ ላይ ነች። እስቲ ፈጣሪ ካለ ከ2 ዓመት በኋላ ትመረቃለች ብለን እናስባለን። በጣም ደስ ይላል። ያ ማለት እንግዲህ ጠንክረህ እህትን እያስተማርክ ለጥሩ ደረጃ ለማብቃት እየሰራ ነው ያለው ማለት ነው። በትክክል። እናትህ አንተ ስራ አየር ባየር ምናምን እንደምትሰራ ምናምን ታውቃለች? ያው ስራ እንደምሰራ ታውቃለች፣ ግን ያው የስራውን ይሄን ያህል ዲቴል ማብራሪያ አታውቅም። ስለ ያው እሷንም ማስጨነቅ የለብህም። ታውቃለች እናትን አንጀት የሆነ ነገር ሆነ ሲባል ይጨነቃሉ። ስለዚህ ያው ወጥቶ መግባቱ አሪፍ ነው በሚለው የሰራው። ትክክል። ያው ወጥቶ መግባቱ ትልቅ ነገር ነው። ስራ ሰርቶ ለቤተሰብ መትረፉ፣ በተለይ ደግሞ እናትን ማገዝ፣ የእናትን ጫና መቀነስ ትልቅነት ነው። እስኪ በአሁን ሰዓት ላይ እህት የት ነው የምትገኘው? የት ነው ያለችው አሁን ላይ ማለት ነው? ክላስ ነች ያለችው። ኦኬ፣ ትምህርት ቤት ነች። አጋጣሚ ክላስ ነበራትና ጠዋት ወጣ ነው። ኦኬ፣ ጠዋት ነው የወጣችው። ጠዋት ከወጣች እስካሁን መመለስ አልነበረባትም። ኦልሞስት ሰዓቱ ሄዷል። ኮሌጅ አይደል የምትማር? አዎ፣ እሱማ ልክ ነህ። ግን ያው እሷም ጊዜ ማሳለፍ ትፈልጋለች፣ ጓደኞች ይኖሯታል። እዛም በሚለው ምን ያህል ትቀራረባላችሁ? እስኪ ለእህት ያለህን ቦታ ነገር እንዴት ልበልህ? በቃ ስለ በጣም ቱማች ክሎዝ ነን ከምልህ በላይ። በጣም ሲከፋኝም እሷን ነው ማውራት። በብዙ ነገር ጎን ያለችው በአሁን ሰዓት እሷ ነች። ማንም ያለኝ ሰው የለም። እንደ እናትም እንደ አባትም ጎን የሆነ ያለችው እሷ ነች እና በቃ ከምልህ በላይ እሷ ነች ለኔ ያለችኝ ሰው በአሁን ሰዓት። ስለዚህ በጣም ትቀራረባላችሁ፣ ትወያያላችሁ። የምታደርገውን የምትሰራውን ስራ ምናምን ታውቃለች? አዎ፣ በስልም ሙሉ ለሙሉ ባይሆንም ታውቃለች። ምንም ቢሆን በአሁኑ ሰዓት መስራት ያለብኝ እኔ። እሷ ተመርቃ ነገ ብዙ ደረጃ ላይ እንደምትደርስ አውቃለሁ። ለዛ ደረጃ እሷ መብቃት ደግሞ ዛሬ መስራት ያለብኝ እኔ ይመስለኛል። ስለዚህ እንደዛ በሚለው ያው አሁን ባለው እሷ የተማረች ነው። አሁን ላይ ምን አለ መሰለህ ማለት አንዳንድ ጊዜ ያው ወጣት ስንሆን አስቸጋሪ ነውና ምን ያህል እህትን ትከታተላታለህ? ምን ያህል እህት የዋለችበትን የሄደችበትን ቦታ በቅርብ ርቀት ታያታለህ? አዋዋሏ ምናምን ምን ያህል ትቆጣጠራለህ? እስኪ ያው እንግዲህ እህቴ እኔ እስከማውቃት ድረስ ይሄን ያህል አልባሌ ቦታ ትውላለች ብዬ ማስባት ልጅ አይደለም። እንደነገርኩህም በጣም ጎበዝ ተማሪ ነች። ብዙ ታይሟንም ፎከስ አድርጋ የምታጠፋው ትምህርቷ ላይ ነው እና ይሄን ያህል ሌላ ቦታ ትሄዳለች፣ ሌላ መጥፎ ነገር ውስጥ ትገባለች የሚል እሳቤ የለኝም። እኔ እስከማውቃት እንደዛ ነው። ያው ይሄንን ጥያቄ ለምን ጠየቅኩ? አሁን ላይ በጣም አብዛኛውን ጊዜ ኮሌጅ ላይ እና ዩኒቨርሲቲ ላይ ምን አለ መሰለህ ኑሮ የከበዳቸው ሰዎች አልባሌ ነገር በማድረግ ገንዘብ ያገኛሉ እና ማለትም ከተለያዩ ወንዶች ጋር የመገናኘት ማይሆን ቦታ ላይ ሱስ ያለበት ቦታ ላይ ምናምን ራሳቸውን በገንዘብ የመሸጥ አይነት ነገር ላይ ይውላሉ እህቶቻችን። እና ስለዚህ ነገር ምን ያህል ግንዛቤው አለ? ኦር ደግሞ ይህን ነገር እንዴት ትመለከተዋለህ? እንዴት ልበልህ እኮ በጣም አጸያፊ ነገር እኮ ነው። እንዴት እንደዚህ ምንም ቢሆን ሰው የሆነ ነገር ሴት ላይ ሊያደርግ ሲል እናት እንዳለው እህት እንዳለው ማሰብ አለበት እኮ አይደለ? እንዴት ሴት ልጅ ላይ እንዴት ሲደርስ የሰው ልጅ ዝም ይላል? በእርግጥ እንደነገርኩ ነው እህቴ እንደዚህ አይነት ነገር ውስጥ ትገባለች የሚል እሳቤ በጭራሽ የለኝም። ከምልህ በላይ ከራሴ በላይ ነው ማምናት። ጭራሽ እንደዚህ አይነት ነገር ውስጥ ትገባለች የሚል እሳቤ ጭራሽ። ግን እንደዚህ አይነት ሀሳብ በማንኛውም ቦታ ካገኘ አንተም እንደ ኢትዮጵያዊ እንደ ሰው የምትቃወመው ነገር ነው። ምክንያቱም አንተም እናት አለ እህት አለ እና እንደዚህ አይነት በደል ሲደርስ ካየ ጭራሽ ማለት አሁን ይሄ ምን እንደዛ ካለ እንደ በደል ብቻ ሳይሆን ሴቶቹ ራሱ ፈልገው ራሳቸውን የመሸጥ ባህሪ አለ። ገንዘብ ለማግኘት ካላቸው የኑሮ ኢኮኖሚ አንፃር በቃ ራሳቸውን የሚያቆሙበት ራሳቸውን የሚያቆዩበት የዕለት ጉርሻቸውን የሚያገኙበትን መንገድ አድርገው ይህንን እንደ አማራጭ ይጠቀማሉ። አው በትክክል ነው፣ ልክ ነህ። በእርግጥ ያለንበት ሁኔታ እኮ እንደዛ ሊያስደርግ ይችላል። ግን ደግሞ እንዴት ሊና ይህን ነገር አክሰፕት ሊያደርገው ይችላል? እንዴት
እሷን ፈልጋ እንደዛ ብታ አንተ እኮ እንደ ኢትዮጵያዊ ነገር ማስቆም መቻል አለብህ። እንደነገርኩህ አንተ ቤተሰብ ያለህ ሰው ነህ፣ ጭንቅላት ሊኖር ይገባል። እንዴት ይሄን ነገር ያንተ ጭንቅላት አምኖ ይቀበለዋል? እና በእርግጥ ልክ ነህ። እንደዚህ አይነት ነገሮችን ስታይ ወዲያው ለማስቆም ነው እንትን ማለት ያለብህ መስራት ያለብህ። እና ያው እቴ እንደዚህ አይነት ነገር ውስጥ ትገባለች የሚል ሐሳብ ጭራሽ በቃ በጭራሽ ነው የለም። ከምልህ በላይ ነግሬሃለሁ፣ ከራሴ በላይ እንደማምናት። አዎ ማመን ብቻ ያው አንዳንድ ጊዜ በቂ አይደለም ብዬ ስላሰብኩ ነው። ያው አንተ ነህ እህትህን በእርግጥ የምታውቃት። እንዴት ነው ፍቅረኛ ምናምን አለ አንተ? መቼም ያው ወጣት ነህ፣ ክላስ ጨርሰህ በራስህ መንገድ እየተሯሯጥክ ያለ ልጅ ነህ። ግንኙነት ምናምን ነገር ልትጀምር ትችላለህና። አዎ ልክ ነህ። ህይወት እኮ ያሯሩጣል፣ ማታየው ነገር የለም። ብዙ ነገር ባትፈልግ እንኳን ህይወት ራሷ ታሳያለች። ያው እንዳልከው አለችኝ ጓደኛ ይመስገን ነው። እሷ ግን እንኳን ፍቅረኛ የላት። እህት እንኳን ያው ምናልባት ሊኖራትም ይላል። ግልጽ ነው ያልኩበትን ምክንያት ልንገርህ። በጣም ቢኖራት ትነግረኛለች። ከኔ የምትደብቀው ነገር የለም። አንተ ነግራታለህ እኮ ፍቅረኛ ጓደኛ ታውቃለች። በትክክል ታውቃለች። ምን ያህል ክሎዝ ናችሁ ከፍቅረኛ ጋር? ምን ያህል ታውቃታለህ? ፍቅረኛህን ምን ያህል ትቀራረባላችሁ? የእውነት ማለት እንደ ፍቅር ስትገልጽ እስኪ የእሷና የአንተ ግንኙነት ምን ይመስላል? ከፍቅረኛ ጋር 2 ዓመት ቆይተን ነበር። እና ያው ይህን ያህልም ስለ አንዳንድ ለራስህ የምታስቀራቸው ነገሮች አሉ አለች። በእርግጥ ፈጣሪ ይመስገን አሁንም ጎኔ ነች። በከፋኝ ሰዓት አገኛታለሁ። ከእህቴ ቀጥሎ ቀጣይ ጀስት የእሷን ቦታ ባተካልኝ፣ ግን ያው በልቤ ጥሩ ቦታ አለ። እሷ ማለት ትምህርት ተማሪ ነች ወር? እሷ እንኳን ሰራተኛ ነች። ኦኬ ደስ ይላል በጣም። ማለት መቼም ለፍቅረኛ ትልቅ ቦታ እንዳለ ይሰማኛል። ልክ ነህ አይደል? ግን ያው አሁን አንዳንድ ነገር ስትነግረኝ ስለ እህትህም ምናምን ስናወራ እህትህ ትምህርት ቤት እንደሆነች ምናምን ነገር ስትነግረኝ ምናልባት የተደበቀ ነገር ካለ አንተ አሁን እያልከኝ ያለው ብዙ ነገሮች እንደምትቃወም ምናምን ነገር ለእህት እንደምታስብ ምናምን ነገር ነው። ለሴቶች እንደምትጨነቅ እናትህንና እህት እንደምታስብ ጭምር ነው እየነገርከኝ። የምንነግረኝ ነገር ላይ ምን ያህል እርግጠኛ ነገር አይደለም። በመጀመሪያ እህቴን ከኔ በላይ ማንም ያውቃት የለም። እኔ አሁን እህትህን ታውቃታለህ አታውቃትም ሳይሆን አንተ የምትነግረኝ ስሜትህን እርግጠኛ ነው ወይ ይሄ ስሜት አንተ ውስጥ ለመኖሩ ለሴት ልጅ መጨነቁ እናት ሴት ልጅን ስታስብ እህትህንና እናትህን እንደምታስብ ነግረኸኛል አይደል? ይሄ ስሜት ትክክለኛ ስሜትህ ነው ማለት? እንዴት ወንድሜ፣ እርግጠኛ ባልሆን እኮ እንዲህ ብዬ አልነግርህም ነበር አይደለ? መቼስ እህትነቱ ለኔ ነው። አብራኝ የሚያደገችው ከኔ ጋር ነው። እህቴን ደግሞ ከኔ በላይ የሚያውቃት ሰው። እኔ አሁን ስለ እህትህም አይደለም እያወራሁ ያለሁት። አንደኛ እሺ ስለ እህትህ ከሆነ እህትህ በአሁን ሰዓት ላይ ክላስ ነች ብለኛል። ጠዋት ነው የወጣችው ብለኛል። ኮሌጅ ተማሪ የሆነ ደግሞ ጠዋት ወጣ እስከዚህ ሰዓት ድረስ ትቆያለች ብዬ አላስብም። ስለዚህ ይህንን ነገር ምን ያህል እርግጠኛ ነህ ትምህርት ስለመሆኗ? ሁለትም ደግሞ አንተ ስለ ሴት ልጅ ስታስብ እህትህንና እናትህ አእምሮ ላይ መምጣታቸው ምን ያህል እርግጠኛ ነህ በዚህ ስሜት? ምን ያህል የእውነት ለሴት ልጅ ትቆረቆራለህ ወይም አይደለም? ቆይ ይቅርታ ላስቆምህና አንዴ፣ ለምንድን ነው እንደዚህ አይነት ጥያቄ እየጠየከኛለህ? ምክንያቱም አንተ ትክክለኛ ስራህንና ትክክለኛ ያለህን እውነተኛ ስሜት ብትነግረኝ ደስ ይላል። ነገርኩህ እኮ ወንድሜ፣ እህቴን እኔ ነኝ የማውቃት። እህቴ እንደዚህ አይነት ባህሪ የለባትም። እኔ ስለ እህትህ ባህሪ አይደለም ስለ አንተ ነው እየጠየቅኩ ያለሁት። ምን ማለት ነው ስላንተ እየጠየቅኩ? ስላንተ ባህሪ የእውነት ስለ ሴት ልጅ ስታስብ እህትህና እናትህን ነው ወይ የምታስበው? አዎ በትክክል። የእውነት ለሴት ልጅ ትጨነቃለህ? በትክክል። እና ትክክለኛ በዚህ ሰዓት እህትህም ትምህርት ቤት ያለችው? አዎ። ካላመንክ ደውዬ ላሰማ እችላለሁ። ነው ደውለህ ማሰማት አይጠበቅብህም። ታዲያ ወንድሜ ግን እርግጠኛ ሆነ በሙሉ ልብህ መናገር ችሎታ አለ አንተ? ይቅርታ አድርግልኝና ወንድሜ፣ ጥያቄ ጠየቀኝ፣ መልስ መለስኩልህ አይደለ? ማመን ያለ ማመን ያንተ ፋንታ ነው። እኔ ጋር ያለውን እውነታ ግን ነግሬሃለሁ። አንተ ጋር ያለው እውነታ ምን ያህል እውነት ነው? አሁን ምን ማስተማመኛ አለህ? ለምታወራውና ለምትናገረው ነገር ምን ማረጋገጫ አለ? ኑሮና እኔ ነኝ። ከዚህ በላይ ምንድን ነው ማስተማመኛ የፈለከው? ምን አይነት ማስተማመኛ ትፈልጋለህ? አንዳንድ ነገሮችን ሰምቻለሁ ስላንተ፣ ግን የምትሰራው ስራ ራሱ ጥሩ የሚባል ስራ እንዳልሆነ ነው የተነገረኝ። እንዴት? በቃ መልካም የሚባል ስራ እንደማትሰራ።
ይቅርታ አድርግልኝና ግን ስለኔ እንደዚህ ደፍረህ ባትናገር ደስ ይለኛል። ምክንያቱም እንደዚህ ዲፕ አታውቀኝም አይደለም አላውቅም። በቃ ስለዚህ እንደዚህ ደፍረህ መናገሩ አግባብ ነው ብዬ አላስብም። አሁን ግን ዲፕ እያወቅኩ ነው ያለሁት በአሁን ሰዓት ላይ እያወቅኩ ነው ያለሁት። ምክንያቱም የሆነ ነገርህን ሳየው የምትናገረው ነገር የእውነት ከልብህ እውነተኛ ነገር እያወራህ እንዳልሆነ ነው። ይቅርታ አድርግልኝና በር ከፍቼ ያስገባው እኮ ለበጎ ዓላማ ነው ብለህ ስለነገርከኝ እንጂ ስለኔ እንደዚህ መጥፎ ነገር እንደዚህ አፍ ሞልቴ ማውራት ማንም መብቱንም እንትንም ለበጎ ዓላማ ስላልኩ ሳይሆን እርዳታ ስላለውና ድርጅት አለን ድርጅቱ የሆነ ነገር ያመቻችላል ይሄን እድል ባታሳልፍ የተሻለ ነው ስላልኩ ጥቅሙን ፈልገን ያስገባኝ። ይቅርታ አድርግልኝ ወንድም ይሄንን እድል እንዳታሳልፉ ስላልኩ ብቻ ነው አንተ ያንን ነገር ላለማሳለፍ ገንዘብን የሆነ ጥቅም አገኛለሁ ብለህ ስላሰብክ ብቻ ነው እንደምገባ ያደረገው። ይቅርታ አድርግልኝና ወንድም ከቤቴ ብትወጣልኝ ደስ ይለኛል። ለምን እወጣለሁ? አንዴ ኦሬዲ አስገብተኛል አይደለም አስገብተኛል ጀምረናል ወሬውን ጀምረናል። ስለዚህ አዳምጠኝ ለጥያቄዎች ሁሉ መልስ ሰጥቻለሁ አይደል? ግን ተገቢ መልስ አልመሰለኝም። እውነተኛ ትክክለኛ መልስ አይመስልም። ኖ አንዴ አዳምጠኝ ይቅርታ አድርግልኝ። ለጥያቄ ሁሉ መልስ ሰጥቻለሁ። ማመን አለማመን ደግሞ ያንተ ፋንታ ነው። ስለዚህ ለስካው ለነበረን ቆይታ አመሰግናለሁ። አሁን ትወጣልኝ ትችላለህ ከቤት? አይ ትንሽ ቆይተን ብናወራ ደስ ይለኛል። በጣም ይቅርታ አድርግልኝ። አልችልም ከዚህ በላይ መመለስ። ለምን አልችልም? በጣም ምን ነው ወደ እውነታው ስለመጣው ደበረህ? ለምን አትወጣልኝ ወንድሜ? አይ እውነትን ለምን ትሸሻለህ? ለምን አትወጣልኝም ከቤቴ? እውነቱን ለምን ውጣልኝ እያልኩህ እኮ ነው። ተረጋጋ። ለምን አትወጣም? አባ ካሜራውንም ወደዛ አድርግልኝ። አትፈልኝም? ውጣልኝ ከቤቴ ውጣልኝ ከቤቴ ወንድሜ እባክህን። ራስን አረጋጋ እያልኩ ነው። የህግ አካል እኮ አለ መደወል ይችላል። የህግ አካል በነገራችን ላይ ከጀርባ ያሉት የህግ አካላት ማንም ከህግ በላይ አይደለም። ለምን አትወጣልኝም ከቤቴ? የህግ አካላቶች ናቸው እነዚህ ሰዎች የምታያቸው የህግ አካላት። ካሜራ አትፋልኝ። በመጀመሪያ ሳታስፈቅደኝ ነው ፊት ለፊቴ ካሜራ ያበራው። ፈቅደህልኝ እኮ አስገብተኛል እኮ ለምን አትወጣልኝ? የመውጣት ደግሞ የማስወጣ መብት አለኝ አይደል? ራስን አረጋጋ። አልጨረስንም ገና። እባክህ ወንድሜ ይውጣልኝ። ከዚህ በላይ ምንም መልስልህ መልስ አውርተን አልጨረስንም አልኩ። ምንድነው የፈለከው? ከዚህ በላይ ብዙ ነገር እፈልጋለሁ። ምንድነው የምትፈልገው? ትክክለኛ መረጃ እንድትሰጠኝ እፈልጋለሁ። ምንም አይነት መልስ ልሰጥ አልችልም እያልኩ ከዚህ በኋላ ስራህን እንኳን ግልጽ አድርገህ አልነገርከኝም። ምክንያቱም የምትሰራው ስራ ጥሩ ስላልሆነ። እኔ ስለምሰራው ስራ አንተ ምን አገባ? እንጀራዬን አንተ ነህ የምታበላኝ። ስለነበረን ቆይታ አመሰግናለሁ አልኩ። ለስካሁኑ ቆይታ ጥሩ ጊዜ ነበር። አሁን ውጣልኝ ከቤት። እስኪ ካሜራውን አትፋልኝ እባክህ ወንድም። ካሜራውን አትፋልኝ። ቅር ካላለህ እንደውም እንግዳ አለኝ። እንግዳ ለምን አስገብቼ እናወራለን? ምን ማለት ነው? አንድ እንግዳ አለኝ። አንተን ማስገባቴ ሳያንሰኝ እንዴት ነው ሌላ እንግዳ ጨምራለሁ? ምክንያቱም መነጋገር ስላለብን። ምንም አይነት ነገር አልፈልግም ከዚህ በኋላ። ውጣልኝ ከቤት ወንድም። የምፈልጋቸው ነገሮች አሉና አስመጣት። ካንተ የምፈልጋቸው ነገሮች ስላሉ እነዛ መልሶችን ትሰጠኛለህ ወንድሜ። ለስካሁን ለጠየቀኝ ጥያቄ ጥሩ መልስ መልሼልሃለሁ አይደል? ወደ ሌላ እርምጃ ወደ ሌላ ነገር ከመግባታችን በፊት ግን ከዚህ ቤት በሰላም ብትወጣልኝ በጣም ወዴትም ወደ ምንም ነገር አንገባም። ምን ማለት ነው? ይኸውልህ ነገር አደርጋለሁ ብትል ተጎጂው አንተ ነሽ። ስለዚህ ተረጋግተህ ቆመህ እንዴት ነው በሙሉ ልብ እንደዚህ ደፍረህ ልትናገረኝ እየቻልክ ያለው? ምክንያቱም ማነህ አንተ? ምክንያቱም እውነት ይዤ ስለምንቀሳቀስ። ማነህ አንተ? ማንነቴን እነግርሃለሁ። ቁጭ በል። ከዚህ በላይ ልታገሳለህ ወንድሜ፣ እባክህን ውጣልኝ። እየሰማኸኝ ነው? ውጣልኝ ከዚህ ቁጭ በል እያልኩ ነው። ማነህ አንተ? በቤት የመጣ ቁጭ በል ብለህ የምታዘኝ? ይኸውልህ ቁጭ በልና እናወራለን። የምናገረው ነገር አለ። ቁጭ በል። ይቅርታ አድርግልኝ ወንድሜ፣ በጣም መስመር እያለፍክ ነው ያለው በአሁኑ ሰዓት። ስለዚህ ልትወጣልኝ ትችላለህ ከቤት? እርምጃ ምናምን ነገር መውሰድ አንፈልግም። ተረጋግተህ ቁጭ በልና እናወራ። አንተ ማን ስለሆንክ ነው እኔ ላይ እርምጃ የምትወስደው እያልኩ ነው። ማነህ አንተ? ተረጋግተህ ቁጭ ብለህ እናወራ እያልኩ ነው። ማነህ አንተ? እኔ ማንነቴን በደንብ አስረዳለሁ ወንድሜ። ይኸውልህ ስለመቀመጤና ስላለመቀመጤ እኔ በደንብ ማንነቴን የገዛ ቤት የመጣ ነው ጥያቄ እየጠየከኛለሁ አይደለ? ሰማኸኝ? ስለዚህ ነይ ግቢ። ማነች እሷ? እንዴ ልጅ ምን ትሰራለች በዚህ ሰዓት? ነይ ግቢ። ነይ እስኪ። ደህና ነሽ? አይ ዝም ብሎ እንግዳ መጥቶብን ነው። እኛ አብረን ነው የመጣነው በነገራችን ላይ። እንዴት ታውቂዋለሽ? እንዴት ሰውዬ? አታውቀኝም ነበር ግን አሁን አወቅኳት። ምን ማለት ነው? አስረጂ። ታውቂዋለሽ እንዴ ሰውዬ? ያው መጀመሪያ ስንመጣ ስላንቺም ስለወንድምሽም ስለእናትሽም ትንሽ ነገር አውርተናል አይደል? አንተ ሰውዬ ምንድነው የምትፈልገው? ወንድምሽ ጠንክሮ እያስተማረሽ እንደሆነ ምናምን ነግረሽኛል አይደል? በጣም ጥሩ ጎበዝ ነህ። በጥሩ ሁኔታ እያስተማርካት ነው። ስለዚህ እስኪ ትንሽ ቁጭ ብለን እናውራ። ይኸውልህ ያደረግከውን ነገር ከመናገሬ እኔ ከምናገር ቁጭ ብለን በስተክክል ብናወራ ይሻል። እንዴ ቆይ ማን አንተ? እኔ እንደዚህ የምትለኝ ያልኩህ እኮ ስነ ስርዓትን ያዝ። እንዴት ነው እንደዚህ? ስነ ስርዓትን ያዝ። ስነ ስርዓትን ያዝ። ወንድሜ
ወንድም ስነ ስርዓትን ቤቴ ድረስ መጣህ እኮ ነው እየናከኛለህ። ማነህ አንተስ? ጀምር ስለ እህቴስ ምን አገባ? ሰማኛል። የሚመለከት ጉዳይ አለ ወይ? ሰማኛለህ። ማነህ አንተ? በግልጽ ግለጽልኝ። ማነህ አንተ? አጥፋልኝ ካሜራው ነው። ከየት እንደተመለሰች ታውቃለህ? ከየት እንደተመለሰች ታውቃለህ? ስለዚህ ምን አገባ? ከየትም ትመለስ ከየትም። ማነህ አንተ እያልኩ ነው። መልስልኝ። እንት ይያል ለምን እንደምቀመጥ አልቀመጥም። ቁጭ በል አንተ። ቁጭ በል ቁጭ በል። እየሰማኸኝ ነው? ቁጭ በል። ተረጋግተህ አናግረኝ። ሰምተኸኛል? ተረጋግተህ አናግረኝ። ቁጭ በል። ቁጭ በል እንጂ እሷ ፊት ለፊት ይኸውልህ፣ ምንም ነገር እንደዚህ ለማስመሰልና ለማበጥና እንዳትሞክር። እየሰማኸኝ ነው? አሁንም ቢሆን የምትናገረውን ነገር ለከታስ ይያል አንተ ስነ ስርዓትህን ተረጋግተህ ቁጭ በል አናግረኝ። እንደዚህ አፈን ሞልተህ መናገር አትችልም። ሰማኸኝ? ከየትም አታውቀኝም። አንዴ እስኪ ወንበር ፈልጉልኝ። እሺ ሊ እንዴት ነሽ? በድጋሚ ገና ሳይሽ ታዳጊ ነሽ። ትምህርት እንዴት ነው? ቆንጆ አሪፍ ነው። ልትጨርሺ 1-2 ዓመት ነው የቀረሽ አይደል? ልትመረቂ ማርኬቲንግ ነው እየተማርሽ ያለሽ። ወንድምሽ ጎበዝ ወንድም ነው። በጣም በጣም ጠንክሮ ነው የሚያስተምርሽ። በጣም እድሜ ለሱ እድሜ የደረስኩት በሱ ምክንያት። እናትሽስ? እናቴም አለችው። አዎ የእሷ ሙያ ተጨምሮ ግን በተለይ ወንድሜ ደግሞ ካጠገብ ይሰራል። ምንድን ነው የሚሰራው ወንድምሽ? ያው ብዙ ስራ ነው የሚሰራው። ደህና ስራ አለው እና በቃ የተሯሯጠ ነው ከዚህም ከዛም እያለ የሚሰራው። ገንዘብ ጥሩ ገንዘብ ያገኛል። ጎበዝ ነው በጣም። ብዙ ቦታ እየገባ ነው እኛን የሚያኖረን። በተለይ እኔ የትም እንዳልወድቅ ትምህርቴን ደግፎ የሚያስተምረኝ እሱ ነው። እንግዲህ እናታቸው አረብ ሀገር ልጆቼ ያሉ ብላ እየሰራች ነው። አንተ ደግሞ እዚህ ቆንጆ ስራ እየሰራ ነው አይደል? ምን ዝም አልክ? ይቅርታ አድርግልኝ ወንድሜ። በጣም ከምልህ በላይ መስመር እያለፍክ ነው። ቤቴ ማስገባት የሳያንስ ጀመር። ለምንድን ነው እኔ የጠየቅከውን ጥያቄ ድጋሚ እሷን መጠየቅ ያስፈለገኝ? ምክንያቱም ምን ያህል ስላንተ ታውቃለች የሚለውን ነገር እኔ የማላውቀው ነገር አለ። ይቅርታ አይደለም እኔ የምልሽ ከዚህ በፊት ታውቂዋለሽ? አይ ከዚህ በፊት አንተዋወቅም። ዛሬ ነው የተዋወቅነው በነገራችን እና እሷን ካገኘኋት በኋላ ነው ወደዚህ መምጣት። ስለኔ ቤተሰብ አፈን ሞልተህ እንደዚህ ብለህ ትናገራለህ? ትምህርት ሄደሻል እንዴ ዛሬ? አልሄድኩም አይደል? ከጧት ጀምሮ የትም አልሄድሽም? አሁን የት እየሄድሽ ነበር? ማለት የሆነ ደህና ስራ አንዴ ወንድም ይቅርታ አድርግልኝና ማይመለከትህን ጥያቄ እያነሳህ ነው ያለው። ማለት ማይመለከትህን ጥያቄ ትምህርት ቤት ትሄድ የት ትሄድ አንተ መለከተው? ጠዋት ነው የወጣችሁት ክላስ ነበር ክላስ ነች አላልከኝ? አይ አይደለም የትም ትሄድ የትም አንተ ምን አገባህ እኮ ጠዋት ነው የሄደችው ክላስ ነች አላልከኝ? ይሄ የኔ ቤተሰብ ነው ምን አገባህ? ያንተ ቤተሰብስ ቢሆን ያንተን ቤተሰብ እንደፈለክ ማድረግ ትችላለህ። ይቅርታ አድርግልኝ ግለጽልኝ እስቲ ማንነትን። ማነህ አንተ? ከየት ነው የመጣኸው? ልግለጽልህ? ማነህ? ልግለጽልህ? ማነህ? አዎ ግለጽልኝ። ልዑል እባላለሁ። የወንጀል መርማሪ ጋዜጠኛ ነኝ። ታዲያ ምን አገባኝ ስለአንተ ወንጀል ምርመራ? እኔ ምን የሚመለከተኝ ጉዳይ አለ? ምንም አያገባም። ግን መጣ ሰላም ታስፈቅደኝ ካሜራ ስለደቅብኝ እንዲህ ስለምታወራኝ ልከስ እችላለሁ። ታውቃለህ? ትሰማኛለህ? ምናልባት ምን እንደሚያገባህ አሁን ጉዳዩን ስናወራው ልትረዳው ትችላለህ። አሁንም ውስጥ በደንብ ያውቀዋል። ለዛም ነው የምትንቀሸቀሸው። ስራህን በደንብ ታውቃለህ። ስለዚህ እስኪ እናወራ። እያወራን ብንግባባ አይሻልም አይደል እንዴ? አዎ ግን የማላውቀው ነገር አለ። አይ የማታውቂው ነገር አለ ምናምን ሳይሆን ያው ወጣቶች አይደለም ብንናገር አይሻልም? ወንድምሽም እንደ ወጣትነቱ ተረጋግቶ ቢያወራኝ የተሻለ ነው። እኔም እንደዚህ ተረጋግቼ የማወራው ያው ለአንቺ ብዙ መስዋዕትነት ከፍሎ ነበረ። ያው አሁን ላይ እያደረገ ያለው ነገር ጥሩ ባይሆንም፣ ስለዚህ እንቀጥል እስኪ። የት እየሄድሽ ነበር? የት ስትሄጂ ያገኘሁሽ? ያው ደህና ሰው ምንም መመለስ አይጠበቅብሽም። ይኸውልህ ይቅርታ አድርጊልኝ። ምክንያቱም አንተ ማንም አንድ ምንም የማያገባ ሰውና ተራ ሰው ነህ አንተ። የት እየሄድሽ እንደሆነ ሳታሳየኝ ምንም ነገር ሳታረግ እንደዚህ መጠየቅ ነው። ይኸውልህ የት እየሄደች እንደሆነ እየጠየኳት ነው ያለው። ስለዚህ እሷ አንተ ብላት አይደለም የ20 ዓመት ወጣት ነች። ስለዚህ ማንኛውንም አይነት ነገር የማድረግና የመናገር መብት አላት። ስለዚህ አንተ መብቷን ልንፍጋት አችልም። ዝም በይ ምናምን ብላ አፏን ልታዘጋት አችልም። እሺ
ስለኔ ቤተሰብ የሚመለከት ጉዳይ እየሰማኝ ነው። እኔ አይደለሁም አንተ ስለሷ አይመለከትህም። አንድ ነገር እንዴት? ምክንያቱም እሷ ራሷን መቻል የምትችል ሰው ነች። ራሷን ችላ ማንኛውንም ነገር መመለስ የምትችል ሰው ነች። ከ18 ዓመት በላይ የሆነች ሴት ልጅ ነች። ስለዚህ ጠይቃታለሁ፣ ትመልስልኛለች። ለምንድን ነው አፋፋ የምትላት? ለምንድን ነው እስኪ ወንድምሽ አፋፍሽን የሚልሽ? ምን እንዳትናገሪበት ነው? ምንም የማብራራ ግዴታ የለብሽም። የምትፈራው ነገር አለ? አንተም አታውቂውም ከዚህ በፊት አይደለ? የምትፈራው ነገር አለ ወይ? የምትፈራው ነገር አለ ማለት ምንድን ነው የሚያስፈራኝ ነገር አለ? በእህት ፊት መናገር እንዲነገር የማትፈልገው ነገር አለ? አይደለም እኮ ስለዚህ እህት እንድትናገር ለምንድን ነው ያልፈለግከው? መጀመሪያ አስጨርስም። ምንድን ነው? እሺ ስማኝ፣ አንደኛ ማንም መብቱን አልሰጠህም። ሁለተኛ ደግሞ ሲቀጥል ምንም ነገር የማብራራ ግዴታ የለባትም። ምክንያቱም ስማኝ፣ የፈለግከውን ጥያቄ ጠየቅከኝ፣ የምትፈልገውን መልስ ሰጠው። አሁን ደግሞ ከሷ ጋር እያወራሁ ነው። ከዚህ በላይ ቀደም ግን የሰጠኝ መልስ ይኸውልሽ፣ ቀደም የሰጠኝ መልስ ወንድምሽ ምን ተቀለሽ ጠዋት ትምህርት ቤት እንዴት ይችላል ስቲል እስካሁን ድረስ እናልተመለሽ በዛው ጓደኞች ጋር ምናምን ልትሆኚ ትችያለሽ የሚል ሐሳብ ነው የነበረው። ነገር ግን አይደለም አይደል? እውነቱ እንዴ አንተ አይደለ እንዴ ላከኝ? በጣም ጥሩ። የት ነው የላከሽ? ያይ የሆነ ደህና ስራ የሚያሰራን ሰው ነው አናግሪው ምናምን ብሎ ነው። ምንድን ነው የምታናግሪው? ምን አይነት ስራ ነው የምታናግሪው? ወንድሜ ምንድን ነው ሐሳብ? በግልጽ ልነግርህ ትችላለህ? ዝም በል። ምንድን ነው ሐሳብ? ተልእኮህ ምንድን ነው? ዝም በል። ይኸውልህ የከፋ ነገር ከሚሆን ለምን አትወጣልኝም ከቤቴ? ይኸውልህ አንተ ራስህ ትወጣለህ። ስነ ስርዓት ተነስና ውጣልኝ። ውጣልኝ። ማን አንተ ከቤቴ እንደዚህ መጣህ? ማን አንተ? የሆነ ቦታ የስራ የሚያሰራን ሰው አለ አናግሪው ብሎ ነው የላከሽ። ምንድን ነው የምታናግሪው? እስኪ አላወኩም። እኔም ማለት በቃ ትምህርቴን እንደሚያስተምረኝ ምናምን ነው በቃ እዛ አናግሪው ብሎ ይላል። እስኪ ማለት በምን አይነት መልኩ ማን ነው ይሄ ሰው? ምንድን ነው ምን አይነት ስራ ነው የሚያሰራች? በቃ በትምህርቴ የውጭ እድል አመቻችቶልኝ እዛው ተምሬ ስራ እንዲያመቻችልኝ ነው ሰውየውና ጀት ወደ ጀርመን እና በቃ ምንም ቢጠይቅሽ እሺ በይው ነው ያለኝ። ምንም ነገር ጀርመን ማለት አዲስ አበባ ላይ ያለው ጀርመን ሰፈር ወይስ ደግሞ ጀርመን ሀገር? ውጪ ጀርመን ሀገር እና የተለያየ እድል ያመቻችልሻል። ምንም ነገር ቢጠይቅሽ አርጊ ወደኋላ እንዳትዪ ያለኝ እና እናታችንን ለማሳረፍ ምንም ነገር ቢጠይቅሽ አድርጊ። አዎ ማለት ምንም ነገር አድርጊ ነው ያለኝ አልሽ። አስበሽበት ነው ያልሽው? ስቴጅ ስትወጪ ከዚህ በቃ እናታችንን ለማሳረፍ ምናምን ስላለኝ ነው የወጣው። ዝም ብዬ እኮ እሺ ብለሽ ሄድሽ። ምንም ነገር አድርጊለት ሲልሽ ምንም ነገር አድርጊለት የሚለው ትርጉሙ ገብቶሻል? ግን አልገባኝም። ማለት ምንም ነገር ማለት እኮ ለአንድ ሰው አሁን ወደ ውጭ ሀገር ይወስድሻል፣ እንደዚህ ትምህርት እድልና የስራ እድል ያመቻችልሻል። ወንድሜ ስለሆነ ክፉ ቦታ አይጥለኝም ብዬ አስቤ ነው። አዎ ወንድሜ ስለሆነ ክፉ ቦታ አይጥለኝም ብለሽ ታስቢያለሽ። ነገር ግን ምንም ነገር አድርጊለት ማለት እኮ ኢቨን ጾታዊ ግንኙነት ራሱ ቢፈልግ አድርጊለት የሚል መልእክት እኮ ነው ያለው። አያደርግም ወንድሜ እኔ ላይ እንደዚህ ማድረግ አይችልም። ምናልባት ሌላ ነገር ምንም ነገር ቢጠይቅሽ አድርጊ ማለት ምን ማለት ነው ታዲያ? ሌላ ምን ታረጊለታለሽ? ምንም ነገር አድርጊ። ያው በስራም በተለያየ ነገር ሊሆን ይችላል እንጂ ወንድሜ እንደዚህ አይለኝም ጭራሽ። ማን ነው ስሙ? ታምራት የሚባል ሰው ጋር ይላክሽ? አዎ ታምራት የሚባል ሰው ጋር እግዚአብሔር ማመስገን ጥሩ ነው። ምክንያቱም ምንም ነገር ሳይፈጠር ምንም ነገር ሳይሆን እንግዲህ ከኛ ጋር ተገናኝተሻል በፈጣሪ ፍቃድ። እዛ ብትሄጂ ኖሮ ምንም የሚፈጠረው ነገር አታውቂም ነበረ። ምንም አይነት የስራ እድል ምንም አይነት የውጭ እድል ብሎ ነገር የለም። ያ ሰው ሲጀምር አጭበርባሪ ነው። ግን ይሄ ነው ብዬ ልነግርሽ አልችልም። አሁን ላይ ምንም ነገር ሊያወራሽ አልፈልግም። ከወንድምሽ ጋር ነው መነጋገር የምፈልገው። ለአንቺም ሲባል ያው ለሞራልሽም ሲባል አንቺ ትምህርትሽን በአግባቡ መማር ወንድሜ ላይ ግን ምንም እንዲፈጥሩበት አልፈልግም። ይቅጥ ይልሽ ወንድም ምክንያቱም እኔ ከማንም በላይ ማምነው እሱ ነው። የትም ሂጂ ቢለኝም እሱ ያውቃል። ለእኔ ምንም መጥፎ ነገር አይመኝም አውቃለሁ። አዎ እሺ ተይው፣ እሱን እርሺው። ምክንያቱም ምንም አይፈጠርበትም። ግን ወንድምሽን መጠየቅ ያለብን ነገሮች ስላሉ እሱን እንጠይቋለን። ማድረግ ያለብንን ከሱ ጋር እናደርጋለን። አንቺ ግን ያው ያን ያክል ብዙ ነገር እንትን እንዲልሽ አልፈልግም፣ እንዲጎዳሽ አልፈልግም፣ እንድታስቢም እንድትጨናነቂም አልፈልግም። ምክንያቱም ትምህርትሽን በአግባቡ መማር ስላለብሽ። እሺ ለማንኛውም አወራሻለሁ አንቺን በኋላ። እሱን አስገቡት። አንቺን በኋላ አወራሻለሁ። እሺ ምንድነው ዓላማ? አሁንም ዝም በል። ተልእኮህ ምንድነው? ንገረኝ። አሁንም ዝም በል። ለምን እንደዝም በለው? ዝም በል። አሁንም ጥፋትህን እያወቅህ ዝም በል። ወንድሜ
አሁንም ቢሆን እኔ አንተ ወንድ እየሰማኝ ዝም በል እኮ ታስተንደረከኝ ይያለው ዝም በል ጭራሽ ተበደበኝ ልቀቀኝ ጭራሽ ዝም በል እኮ ዝም በል እየሰማኝ ነው አንተ ቆሻሻ የገዛ እህትን ነው ለአውሬ ልሸጥ የነበረው እንዴት ዝም በል እንከፍ ስማ እህት ነች አታሳዝንም ደግሞ አሁንም ትገነፍላለህ አታፍርም እህት አይደለች እንዴ አንተ አንተን እኮ ነው የምናገርህ እህት ነች እህት ለምን ታፈርስ ነው እንደመጣው ዝም በል ንገረኝ አሁንም ዝም በል አሁንም አፈንን ይዘጋላሉ እንዴ ካልክ አንተ ገንዘብን ፍለጋ ነው የገዛ እህትን ቆሻሻ ሰውዬ ጋር የላካት ህይወቷን ልታበላሸው ህይወቷን ልታጨልመው እቺ ገና ወጣት የሆነች ታዳጊ ብዙ ነገር የሚጠብቃት ልጅ ለገንዘብ በስንት ነው የሸጥካት ንገረኝ በስንት ነው የሸጥካት ንገረኝ ይኸውልህ ታርገልኝና ማለት ነው አሁንም ዝም በል ይቅርታ አርግልኝና ናት ማንነትን እስካነገርከኝ ምንም ነገር ልገልጽልህ ማንነቴን ነግሬሃለሁ እህቴን ደግሞ ታምራት ጋር ልካት እንደነበር አውቃለሁ ማን ነው ታምራት ይሄ ልጅ ምንም የሚወርድለት ያን ነገር አለ እዛ አላስተማሩም አሁን ትንሽ ምክር አልሰጡም እንዴት ቤቴ ድረስ መጣህ ደበደብከኝ አሁንም ደበደባለሁ ከዚህ በላይ ምንድነው ህግ ባለበት ሀገር ማን አንተ ቤቴ ድረስ ደበደበኝ አሁንም ንገረኝ እስቲ እንዳንተ አይነት ቆሻሻ ሰው መደብደብ አለበት እንዴት አፈን ሞልተ ቆሻሻ ምትለኝ ማን አንተ ቆሻሻ ስለሆንክ ማን አንተ ቆሻሻ ካላለው ምን እንለዋለን ህግ አለ እኮ ህግ ባለበት ሀገር እንዴት ነው መጣል ህግ እንዳትነካኝ ዝም በል አንተ የገዛዋትን ቆሻሻ አሳልፈህ የምትሸጥ ዝም በል አሁንም ዝም በል ህግ ይፈታዋል ሁሉንም ነገር ሶፍት ስቶች ይኸውልህ አሁንም መልስ አትከኝ እሰይ እልል የሚያስብል ነገር ከዲኤምሲ ሪል ስቴት ከዚህ በፊት ዝቅተኛ ፍሎር ፈልገው ሳያገኙ የተመለሳችሁ እንዲሁም ለመግዛት እየተዘጋጃችሁ ላላችሁ ደንበኞቻችን ድርጅታችን ሆልድ ያደረጋቸውን ቤቶች ማለትም 18 ቤቶች ብቻ ለሽያጭ አቅርበናል። ቤቶቻችን ከስቱዲዮ እስከ ባለ 4 መኝታ ሲሆኑ ባለ 1 መኝታ 77 ካሬ፣ 95 ካሬ እንዲሁም 99 ካሬ፣ ባለ 2 መኝታ 111 ካሬ፣ 116 ካሬ እንዲሁም ባለ 3 መኝታ ከ130 ካሬ ጀምሮ ማግኘት ይችላሉ። በዚህ ላይ በ10% ቅድመ ክፍያና 60% ባንክ የተመቻቸላቸው ናቸው። ልብ ይበሉ፣ ድርጅቱ ከሚሰጠው ቅናሽ በተጨማሪ ይህን ቻናል ማለትም የንስራይንን ጠቅሰው ለሚመጡ ደንበኞቻችን ተጨማሪ ቅናሽ አዘጋጅተናል። ለተጨማሪ መረጃ በ0997 24 8676 ላይ አለያም በ0997 398676 ላይ ይደውሉ። እኔ እዚህ ነገር ውስጥ ፈልጌ አይደለም የገባሁት። ማን አስገደደ? ያለሁበትን ሁኔታ ከአክስቴ ጋር የወጣሁት እህቴን ለዚህ ደረጃ ለማድረስ ስል ነው። በጣም ብዙ ነገር እንደዚህ ብዬም ልነግርህ አልችልም። በእርግጥ ልክ ነው። እሷም እንደነገረች እኔም እንደነገርኩ ነው። ምሰራው አየር ባየር ነው። ያው አካባቢ ካለው ሰው ጋር በጣም እግባባለሁ። አካባቢ ካለው ሰው ጋር በጣም ተወዳጅ ነኝ። ግን ደግሞ በመሃል ሴቶችን እያናገርክ እየመለመልክ ለባለ ሀብት ትልካለህ አይደል? ይሄ ነው አየር ባየር። ዋነኛው አየር ባየር ይሄ ነው። ትልቅ ገንዘብ የሚያስገኝልህ ይሄ ነው፣ ሴቶችን በመሸጥ አይደለም። እንደዛ ሳይሆን ወንድሜ እኔ እህቴን ለማስተማር ነው ነገር ያደረኩ እኮ እህቴን ለማስተማር የሌላውን እህት ለሳት ትሰጣለህ። እዚህ ነገር ውስጥ ሲያስገቡኝ እንደዚህ ነው ብለው ዲቴል ነግረውኝ አልነበረም። ሴቶችን በእርግጥ አካባቢ ካለው ሰው ጋር አመጣለሁ አንድ ሴት፣ እነሱን በእርግጥ ለዚህ ፐርፐዝ ነው ብለው አልነበረም የነገሩ። እኔም ማውቀው እነሱን ወስደው ጥሩ ደረጃ ላይ እንደሚያደርሷቸው ነበር። እኔም በአካባቢው ሰው ጋር ያለኝ ተወዳጅነት ጥሩ ስለነበር ሴቶችን ለሱ አስተላልፋለሁ። ግን ይሄ ሁሉ ነገር ማድረገው በእርግጥ ልክ ነው፣ ጥሩ ብር ይከፍለኛል። ግን ለእህቴ ስል ነበረ እስካሁን እንደዚህ እየሆንኩኝ ነበር። አሁን እኮ እህትን ይላካት እኮ ለዚህ ዓላማ እያወቅከው እህትን ላካት። ምንም ነገር ቢልሽ
አድርጊለት ብለህ ነው የላካት። አዎ ካለንበት ነገር አንጻር ማድረግ ነበረብኝ። ምን ማለት ነው ካለንበት አንጻር ማድረግ? አንተ ለምነው መብላት በስንጣሙ ከሰው 10 ብር 5 ብር ለምነው መብላት በስንት ጣሙ? የገዛ እህትህን ስጋ ወንድም ማታውቅ እህትህን ገና አሳልፈ ለአውሬ መሸጥ ማለት ምን ማለት ነው? ለገንዘብ ስትል እህትህን ለመኖር ነው እህትህን ለመግደል ነው አንተ ዓላማ? ቆይ እስኪ አንድ ጥያቄ ልጠይቅህ። ጀርመን ሀገር ትምህርት ያመቻችልሻል፣ ስራ ያመቻችልሻል አልካት፣ ሂጂ አልካት፣ ገንዘብ ተቀበልክ፣ እሱ የሚፈልገውን ነገር አደረገ፣ ተጠቀምባት። ከዛን አውጥቶ እንደሌሎች ሴት ይመልሳታል፣ ወደ ሰፈሯ ይልካታል። ይሄን እድል አታገኘውም። ከዛ በኋላ እቺ ልጅ ታዲያ ራሷን በምን አይነት መልኩ ነው የምትመለከተው? ከዛ በኋላ ራሷን ብታጠፋስ የሚል ነገር እንኳን አይሰማም። እንደዚህ አይነት ሴቶች፣ እንደዚህ አይነት ታዳጊዎች ምን አይነት የስነ ልቦና ችግር እንደሚፈጥርባቸው አታውቅም? ተምሬያለሁ ብለኛል አይደል? አካውንቲንግ ተመርቄያለሁ ብለኛል አይደል? መማር የቱ ጋር ነው? እስኪ እውቀትህ የቱ ጋር ነው? ቁጥሩ ላይ ብቻ ነው እውቀትህ? መቁጠሩ ገንዘብ ላይ ብቻ ነው እውቀትህ? እሷ ሳትማር ትውደቅ። እናሁን ብርሃን እየሰጣት ነው ወይ? ጭራሽ ጨለማ ህይወት እንድትኖር ልታረጋት ነው? የጀመረችውን ትምህርት እንዴት አቁማ ምን ላይ ነው የምትወርቀው ብለህ ታስባለህ? አንተ ራሱ አስበው እስቲ። በእርግጣው በትክክል የመጣልኝ ገንዘብ የኛን ህይወት የሚቀይር ነበረ፣ ተቀብየዋለሁ። እሺ ገንዘቡን ተቀበልክ አንተ፣ የእናንተን ህይወት ትምህርቷን ከዛ ስለዚህ ስለምፈልግ ነው። እቺ ልጅ ከዚህ ሰውዬ ጋር ግንኙነት ካረገች በኋላ አውጥቶ ሲጥላት ምን አይነት ኑሮ ነው የምትቀጥለው? ለኔ ሲነግረኝ ይሄ ነገር ይፈጠራል ብሎ አልነበረም የነገረኝ ወንድሜ። ዝም በል አንተ። እሷን ጥሩ ደረጃ እንደማይደርስልኝ ነበር። ዝም በል። በደንብ ታውቃለህ ምን አድርጎ ሴቶችን እንደሚልክ በደንብ ታውቃለህ። አብረኸው የምትሰራው ሰው ስለሆንክ በደንብ ታውቃለህ። ይቅርታና ወንድሜ፣ እኔ ከምልህ በላይ እንዴት ልበልህ? በቃ ምንም ልመልስልህ አልችልም። ምንም ልመልስልኝ አልችልም። ምክንያቱም እስካሁን ድረስ ያረኩት ነገር ወንድሜ፣ እስካሁን ያረኩት ነገር ለህይወቴ ሲጀምር እንዳንተ አይነት ቆሻሻ ሰው የኔ ወንድም ሊሆን አይችልም። የኔ ወንድሞች ለሴቶችና ለእህቶቻቸው ሟቾች ናቸው። እሺ ሰማኝ። ተነስ። እንዴት ወንድሜ? ቤተሰብ የመጣው ውጣ፣ ይዛችሁ ትሄዱ። በዚህ ሁኔታ ውስጥ የምመለከተው የራሴን እህት ነው። አይታችኋታል። ከዚህ በፊት እህቴ ላይ ስንት ነገር ሊደርስ እንደነበረ በእኔ ምክንያት እኔን ለመበቀል እህቴን ሊያጠቋት እንደነበረ በተደጋጋሚ ጊዜ አይታችኋል። ይህ ደግሞ ቆሻሻ፣ እንደዚህ አይነትም ቆሻሻ ሰው አለ። ለእህቱ እንኳን ምንም አይነት ስሜት የማይሰሙ ለእህቱ ጥሩ ነገር የሌለው ገንዘብን ብቻ አምላክ ይዞ ለሆነ ሰው የተደላደለ ኑሮን ብልጭልጭ ነገርን የሚፈልግ ሰው ከእርሱን መሙላት የሚፈልግ ሰው በጥቅም አእምሮ የታወከና አይኑ የታወረ ሰው ይሄው ገዛቱን እንደዚህ ገና ታዳጊ ስንት ተስፋ ያላት ልጅ ሄዶ ህይወቷን እንዲጨልም በገንዘብ አሳልፎ መሸጥ። እግዚአብሔር ፈቅዶ ዛሬ እቺ ልጅ ባናገኛት ምን አይነት ህይወት ነበር? ከዚህ በፊት እንግዲህ የተላኩ ሴቶች ምን አይነት ህይወት እየኖሩ ነው ያለው? እያንዳንዷን እስካሁን የላካቸውንም ሴቶች እንዲናዘዝ ነው ማድረገው። ልጅ እንዲያወጣ እንዲናገር ነው ማድረገው። ከዛ ማድረግ ያለብን እናደርጋለን። አሁን ቀጥታ ይሄ ልጅ ሙሉ በሙሉ በሱ ላይ ማስረጃ አለን፣ የተጠናከረ መረጃ አለን። ሙሉ በሙሉ እስር ቤት ላይ ቆይቶ ፍርዱን እንዲያገኝ ነው የምናደርገው። ለማንኛውም ወደ ቤተሰቦች አሁንም የትም አንሄድም። ታምራት ቤት ነው ቀጥታ የምናቀነው። ታምራት ቤት ማለት ቤቱ ሳይሆን እርግጠኛ ነኝ የሆነ ቦታ ላይ ነው የሚሆነው። ሎኬሽኑ ኦልሬዲ ተልኳል። ነገር ግን ከአንድ ሰዓት ተኩል ከሁለት ሰዓት በኋላ ነው ደርሳለሁ እዛ ቦታ ላይ ያለው። ስለዚህ እዛ እንሄዳለን። ታምራትን ዛሬ እናገኘዋለን ወይስ ምንድን ነው? ይህንን ነገርም አብረን የምንመለከት ይሆናል። የትም ሳትሄዱ ዛሬ እንግዲህ ከጠዋት ጀምሮ በተለያየ ሁኔታ የተለያዩ አይነት ሰዎችን ይዘናል። እውነታውን በጠቅላላ ተመልክተናል። ዮናስንም ከገባበት ወጥመድ ውስጥ አውጥተናል። እንደ ወጥመድ ነው የሚቆጥረው። ስለዚህ እያንዳንዱ ነገር አብረን የምንመለከት ይሆናል። ታምራትን በእጃችን እናስገባዋለን አናስገባውም? ለማንኛውም የትም ሳትሄዱ አሁንም እስከ ፕሮግራም ፍጻሜ ድረስ አብራችሁኝ ሁኑ። ይህንን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትርሱ። እንዲሁም ደግሞ የደወሏን ምልክት በመጫንና ኦል የሚለው ላይ በማድረግ ቪዲዮ በለቀቁ ቁጥር ወዲያውኑ ኖቲፊኬሽን ለእናንተ ይደርሳል። ከዛ ባሻገር ቪዲዮን ላይክ፣ ሼር እያደረጋችሁ ለብዙ ሰው እንድታደርሱልኝና ብዙ ሰው ጋር እንዲደርስ ብዙ ሰው እንዲማርበት እፈልጋለሁ። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። በድጋሜ ሰናይ ጊዜ